በስተመጨረሻም ብዙዎች ዘንድ ሲጠበቅ የነበረው ሚስጥር ይፋ ሆነ። አብርሃም ዝምታውን ሰብሮ ሁሉንም ነገር አፍረጥርጦ ሄርሜላን አንድ እህቴ ሩታን ደግሞ እንደ ሚስቴ ነው የማያት ሲል የመጨረሻ ውሳኔውን የገለጸበት ያስደናቂ ቪዲዮ ማህበራዊ ሚዲያውን እያናወጠ ይገኛል። ለመሆኑ የአብርሃም አንድ ዓመት ሙሉ አደንዝዞት የነበረው የባለ 500 ሺህ ብር የወርቅ ሰዓት እውነት ምን ነበረ? ሩታስ ያጠመደችው መፍታት እንዴት ገለጸችው? ሁሉንም ዝርዝር መረጃ ዛሬ ይዘንላችሁ ቀርበናል። ለእንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮውን ደግሞ ላይክ ማድረግ ለሌሎች እንዲደርስ አግዙን። እናንተ ላይክና ሰብስክራይብ ለኛ ትልቅ ብርታት ነውና አሁን ወደ ዋና ጉዳያችን ስንገባ ቪዲዮ ላይ ሁላችንም ያስገረመው የአብርሃም ሙሉ በሙሉ መቀየር ነው። አብርሃም ሄርሜላ ፊት ለፊት ቆሞ ሲናገር ከዚህ በፊት ከራሴ ጋር አልነበርኩም፣ የሚገርመው የማደርገውን አላውቅም ነበረ በማለት ላለፈው 1 ዓመታት የነበረውን ህይወት በሷ ፍላጎት እንደነበረ በግልጽ ተናግሯል። ይባስ ብሎም ሄርሜላ ከእንግዲህ ከኛ ጋር እንዳትመጪ እንዳትደውይልኝ የራሴን ህይወት መርጫለሁ ሲል የሰጣት ምላሽ ለሄርሜላ ወዳጆች ትልቅ ውርደት ሆኖ አልፏል። ብዙዎችን ጥያቄ የፈጠረው ግን አብርሃም በአንድ እንዴት እንደዚህ ሊቀየር ቻለ የሚለው ነው። እዚህ ጋር ነው እንግዲህ ታሪኩ ወደ ሌላ ምዕራፍ የሚዞረው። ሩታ በነገራቸው ላይ ሩታ እንደተናገረችው ያጠመደችውን ያዘዘችውን ወጥመድ ዛሬ ሲፈታ ያው ቀድሞ ሲው ወደ ማንነቱ ተመልሷል ስትል ተናግራለች። እና እንዴት ልታውቅ ቻለሽ ብሎ ብዙ ተመልካቾች በጣም ብዙ ነገሮች ሲጠይቁ ነበረ። ተመልካቾች ይህን ወጥመድ በቀጥታ የሚያዘዙት ያዘዘችው የሄርሜላ ግድ ለአብርሃም ካደረገለችለት የ500 ሺህ ብር የወርቅ ሰዓት ጋር ነው። ሰዓቱ ከእጁ ላይ ሲወልቅ አብርሃም ወደ ራሱ ማንነት ተመልሷል ተብሏል። ለመሆኑ እናንተ በዚህ ጉዳይ ላይ ምን ትላላችሁ? እውነት ወርቁ ሰዓቱ ወይ መተት ተደርጎበታል ብላችሁ ታስባላችሁ? አብርሃምስ ራሱን አሳስቦት የወሰነው ውሳኔ ነው ብላችሁ አታስቡ? እስቲ እናንተም የራሳችሁን ሀሳብ አስተያየት ኮሜንት ላይ ሀሳባችሁን አስቀምጡልን። በዚህ ሁሉ መሃል ግን ምስጋና የሚገባው የማመስገን ትልቅ ማመስገን ያለብን ሰዎች አሉ እና የሚገባቸውም ትልቅ ሰው አለ። እሱም የአብርሃም ወንድም ኤፍሬም ነው። ኤፍሬም ወንድሙን ትዳሩን እንዲያድን እና ወደ ልጁም እንዲመለስ የጀርባ አጥንት ሆኖ ሲሰራ ቆይቷል። ሩታን ብትሆን ባሏን እርጉዝ በነበረችበት ወልዳ ራስ ቤት በነበረችበት ወቅት ጥሏት ቢሄድም በትዕግስትና በቤቷን ጠብቃ ዛሬ ላይ ትዳሯን መመለስ ችላለች። የብዙዎቻችንም አድናቆት አትርፋለች እና ሁላችንም እስካሁን ድረስ ከጎኗ ነበርን፣ ስናገዛት ነበረ። ሁላችሁም ታውቃላችሁ። እና እንደዚህ መፈጠሩ ደግሞ በጣም ደስ የሚል ነገር ነው። እነሱ ወደ ትዳራቸው መመለሳቸው፣ ወደ ልጃቸው መመለሳቸው በጣም ጥሩ ነገር ነው። እናንተም እሷን ታደንቃላችሁ ብዬ ነው እኔ የማስበው። ለማንኛውም አብርሃም ወደ ትክክለኛ ህይወቱና ወደ እምነቱ መመለሱ እንዲሁም የልጁን የ7 ወር ልደት አብረው ለማክበር መብቃታቸው እኛንም ደስ ብሎናል። ሄርሜላም ቢሆን ከዚህ ህይወት ወጥታ የራሷን ሰላም እንድታገኝ እንመኝላታለን። እንግዲህ እናንተ ሀሳብ አስተያየታችሁ ከኛ አይለ ዛሬ ለሁላችንም የደስታ ቀን ነው ብለን ነው እኛ የምናስበው። እናንተም የደስታችሁ ቀን ነው ብዬ ማስበው ወዳጆቼ፣ የኔ ተከታዮች በአጠቃላይ የሩታ ፋሞች ናቸው ብዬ ስለማስብ ነው። እና በዚህ ነገር ዛሬ በተፈጠረው ነገር በጣም ደስ የሚል ነገር ነው። ይሄ ነገር እንደሚመጣ እናውቃለን። ሩታም ከዚህ በፊት ተናግራለች ባሌን እኔ መልሰዋለሁ ስትል እንደነበረና እኛንም እንደዚህ እንደምታስደስተን እናውቅ ነበረ። ዛሬ ማስደሰቷ በጣም እኛንም ደስ ብሎናል። እናንተም ሀሳብ አስተያየታችሁን ደስታችሁንም ሆነ የተሰማችሁ ነገር በአጠቃላይ ኮሜንት መስጫው ላይ አስፍሩልን። ሩታም ባደረገችው ነገር ሄርሜላም ባደረገችው ነገር ሄርሜላ ያደረገችው ነገር ጥሩ ባይሆንም ግን ትማርበታለሽ ብለን ነው የምናስበው። እስቲ የሚፈጠረው ነገር ደግሞ አይታወቅም። ከፊታችን ሳምንቱ ምን ይፈጠራል የሚለውን ደግሞ አብረን የምናይ ነው የሚሆነው። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። በቀጣይ የነዚህ ሰዎች አዳዲስ ሰርፕራይዞችን ይዘንላችሁ እንመጣለን። እስከዚያው ሰላም ቆዩልኝ።